بسم الله الحمد لله رب العالمين والصلاة والسلام على المبعوث رحمة للعالمين نبينا محمد وعلى آله وصحبه وسلم أجمعين أما بعد السلام عليكم ورحمة الله وبركاته فنواصل درسنا إن شاء الله سبحانه وتعالى كنا قد بدأنا رسالة تكشف عن ضلال جماعة الأحباش إن شاء الله بالأمس قرأنا المقدمة والآن سنبدأ إن شاء الله بالفصل الآتي وهذا الفصل الذي يتضح به أن جماعة الأحباش خارجة في اعتقادهم من جماعة المسلمين أهل السنة والجماعة إن شاء الله بهذا الفصل إني የአህባሾች ስብስብ በአህለ ሱና ወልጀማዓ اعتقاد የወጡ መሆናቸውን የምናውቅበት የሆነ ፈስል ነው። ባለፈው ትምህርታችን ላይ መግቢያውን አይተን ነው የቆምነው። ዛሬ ደግሞ የቀጠለው الفصل الأول የሚለውን እንጀምራለን ማለት ነው። የመጀመሪያው ክፍል ይላል። እንግዲህ ይህ የመጀመሪያ ክፍል አህባሾች ከአህለ ሱና ወልጀማዓ እምነት የወጡ መሆናቸውን የምናረጋግጥበት ክፍል ነው ማለት ነው። በምን አጀንዳ ከአህለ ሱና ወልጀማዓ አቋም እንደወጡ ከሙስሊሞች አቋም የወጡ መሆናቸውን የምናረጋግጥበት ክፍል ይሆናል። እንግዲህ የመጀመሪያው ክፍል የሚያጠነጥነው አህባሽ የሚባሉት ጠማሞች ከአህለ ሱና የወጡበት መንገድ ምንድነው? ተጅዊዙሁም الشرك بالله تعالى ተጅዊዙሁም ይቻላል ማለታቸውና ማብቃታቸው ነው። الشرك ሽርክን بالله በአላህ ማጋራትን سبحانه وتعالى። እንግዲህ እንደሚታወቀው ሽርክ ብሎ ማለት ምን ማለት ነው ከተባለ والشرك هو تسوية غير الله بالله فيما هو من خصائص الله ከአላህ ውጭ የሆነን አካል አላህ ጋር አቻ ማድረግ ነው፣ አላህ በሚለይባቸው ነገራቶች ማለት ነው። ስለዚህ እነዚህ አህባሾች ደግሞ እንደምናውቀው አሁን በሚመጣል ላይ ይቻላል ብለው አላህ ላይ ማጋራታቸውን የምናይ ይሆናል። እነዚህ ዒባዳዎች ለአላህ ሱብሓነሁ ወተዓላ የሰጡ መሆናቸው ከነ መስደር ተቀምጧል። ከነ መስደሩ ይህ ንግግራቸው ከየት የመነጨ ነው የሚለውን ተቀጥፎባቸው ነው ወይንስ አይደለም የሚለውን ከነ ኪታባቸው ምንጭ ተቀምጧል። ኢንሻአላህ ያንን የምናይ ይሆናል። እንግዲህ አህባሾች እንደሚታወቀው አህባሾች ጀማዓቱ አህባሽ የሚባሉት ወይም ፍርቀቱ አህባሽ يجيزون الاستغاثة والاستعاذة والاستعانة بالأموات يجيزون يتشالل بلو يلالو الاستغاثة استغاثة ብሎ ማለት ምን ማለት ነው? استغاثة የምትለው ቃል مشتقة من الإغاثة إغاثة ከሚለው ቃል ተሸቅቆ የወጣ ነው። إغاثة ብሎ ማለት هو النصر عند الشدة وتفريج الكربة ግልጽ ነው። በአጣብቂ ቦታ ላይ እንዲሁም በአስቸጋሪ ቦታ ላይ የሚመጣ እርዳታና በአንተ ላይ የወረደብህን ችግር ማንሳት ማለት ነው። ግልጽ ነው አይደለም? ማንሳት ረዳት እንደማለት ነው። شيخ الإسلام ابن تيمية من يلالو رحمه الله تعالى الاستغاثة في الاصطلاح هي طلب الغوث أرداتا مفلقنا من الرب الجليل لا قالوا جيتا كالسرداتا مفلقنا لمن لرفع البليات بلاوج بانت لا يوردوا مكراوج اندي نسلنا وتفريج الكروبات بانت لا يردوا مكراوج اندي وقبله كجيتا يمتفلق هنا እርዳታ መለኮታዊ እርዳታ ነው ይለናል። ስለዚህ ይህ استغاثة የሚባለው ነገር وهي طلب الغوث من الذي يملك ذلك
ይህንን መርዳት ከሚችለው አካል መፈለግ ማለት ነው። ይህንን ረዳት ረድኤትን መፈለግ ነው ማለት ነው። ስለዚህ ይሄ ደግሞ ወላ ተኩኑ ኢላ ሊላህ ለአላህ እንጂ ከአላህ ውጭ ለሆነ አካል አትሆኑ። ምክንያቱም ለሙሐመድም ሆነ ለዒሳም ሆነ እንደዚሁም ለወልይም ሆነ ለማንኛውም ሊሆን የማይችል ነገር ነው። ግልጽ ነው። ፈድለን አኒል አምዋት ማለት ነው። ሙታኖቹ ይቅርና ሕያው ሆነው ባሉት አሁን ላይ ያሉትም ከነሱ ሊሆን የማይችል ነገር ነው። ግልጽ ነው አይደለም? መልካም እንግዲህ ይሄ ኢስቲጋሳ የምንለው ነገር له علاقة بينه وبين الدعاء በዱዓ እና በሱ መካከል ግንኙነት አለው፣ ተያያዥነት አለው። ግልጽ ነው። በመካከላቸው ዑሙምና ኹሱስነት አለው። فبينهما عموم وخصوص مطلق ይላል። ይሄ ማለት ምን ማለት ነው? ፈዱዓ ጸሎት የምንለው ነገር ዱዓ የምንለው አዓም ነው من الاستغاثة ከእስቲጋሳ ዱዓው አዓም ነው፣ ጠቅላይ ነው፣ ሻሚል ነው። ለምን? ምክንያቱም ዱዓ የምንለው ጠለቡን ሊደፍዕ ሸር ወጀልብ ልኸይር ዱዓ ጸሎት መጥፎን ነገር ለመገፍተር ለማስወገድና መልካም ነገር ለማምጣት የምንፈልገው አይነት ነው። ግልጽ ነው። ጠለቡን ፍላጎት ነው። ለምን? ሊደፍዕ ሸር መጥፎን ነገር ለማስወገድ ለመገፍተር፣ ጠለብ ልኸይር ወጀልብ ልኸይር መልካምን ነገር ለማምጣት የምናደርገው ተግባር ነው ዱዓ። ግልጽ ነው። ኢስቲጋሳ የምንለው هو طلب لدفع الشر فقط ግልጽ ነው አይደለም? ሸርን ለማስወገድ ብቻ የምናደርገው የምንፈልገው ፍላጎት ነው። ስለዚህ ዱዓ የምንለው ነገር ደፍዕ ሸርንም በውስጡ ካለው ጀልብ ኸይርን በውስጡ ካለው ይሄ ኢስቲጋሳ የምንለው ዱዓ ውስጥ ይገባል ማለት ነው። ዱዓ ውስጥ ይገባል። ስለዚህ አዱዓ አዓም ምን الاستغاثة ይባላል። ኢስቲጋሳ አኻስ ነው፣ ዱዓ ደግሞ አዓም ነው። ኢስቲጋሳንም ዱዓንም በውስጡ ጠቅሎ የሚይዝ የሆነ ነገር ነው። ስለዚህ ዱዓ እንደዚህ ከሆነ ዱዓ ምንድነው? ዒባዳ ነው። ዱዓ ምንድነው? ዒባዳ ነው። ዒባዳ ደግሞ ከአላህ ውጭ ለሆነ አካል አይሰጥም። ከአላህ ውጭ ለሆነ አካል አይሰጥም። አዱዓኡ هو العبادة ብሎ መልእክተኛው ስለነገሩን ማለት። ስለዚህ ኢስቲጋሳ ዳኺሉን ፊ ዱዓ ዱዓ ውስጥ የሚገባ ነው። ስለዚህ فالاستغاثة عبادة والعبادة ዒባዳ ደግሞ لا تصرف لغير الله ከአላህ ውጭ ለሆነ አካል አትሰጥም። ከተሰጠች ምን ይሆናል? فإذا صرفت لغيره تكون شركا ሽርክ ትሆናለች ማለት። ስለዚህ እነሱ ሳያስቡት ሆነ አስበውት ይሄው ሽርክ ውስጥ ገብተዋል ማለት ነው። ማን? አህባሽ የምንላቸው ጀማዓዎች يجيزون الاستغاثة بغير الله ግልጽ ነው። ከአላህ ውጭ በሆነ አካል ኢስቲጋሳ ይቻላል ብለው ይላሉ። መልካም። ሁለተኛ والاستعاذة والاستعانة استعاذة ብሎ ማለት هو اللجوء والاعتصام وطلب دفع الشر هو اللجوء መጠጋት والاعتصام መጠበቅ ማለት ነው። ግልጽ ነው አይደለም? መጠበቅና መጠጋት وطلب دفع الشر እንደዚሁም ደግሞ መጥፎን ነገር ማስወገድን መፈለግ ነው استعاذة ብሎ ማለት ግልጽ ነው። استعاذة ብሎ ማለት ይሄ ነው። أعوذ بالله من الشيطان الرجيم ስንል نقول أعوذ أي ألتجئ واعتصم بالله ማለት ነው። ወደ አላህ ተጠጋለሁ በአላህ ተጠበቃለሁኝ እያለ ግልጽ ነው። الياذة هو ምንድነው ብለናል? ሊያذ መጠጋት ወይም ደግሞ መጠበቅ ማለት ነው። ስለዚህ استعاذም ይቻላል ብለው ይላሉ። استعاذة ከመጥፎ ነገር መጠበቅ ከአላህ ውጭ በሆነ አካል ይቻላል። ሱብሃንአላህ قل أعوذ برب الفلق بلياله قل أعوذ برب الناس ياله قل أعوذ بالله قل أعوذ برب الناس قل أعوذ برب الفلق ما تبقوا مانو الله سبحانه وتعالى ስለዚህ ከዚህ ውጪ ቢቻል ኖሮ መልእክተኛውን ባላዛቸው ነበር በዚህ። ስለዚህ ይሄ ከመጣ ደግሞ አላህ Subhanahu Wa Ta'ala ካዘዘበት الاستعاذة ምንድነው? ዒባዳ። الاستعاذة ምንድነው? ዒባዳ ነው። ሱብሃንአላህ እዚሁ ስለገባ ማለት ነው። መልካም። በይነሁ ወበይነ الاستعانة ምን አለው? ግንኙነት አለው። الاستعانة ማለት ምን ማለት ነው ደግሞ? الاستعانة ብሎ ማለት هو طلب الإعانة እገዛን መፈለግ ነው፣ እርዳታን መፈለግ ነው አሉ። من الغير ከሌላ ከሆነ አካል እገዛን ወይም እገዳን እርዳታን መፈለግ ነው። ይሄ አስሉ ለአላህ ብቻ እንዲሆን ነው። ግልጽ ነው። فهي طلب العون من الله عون እገዛን እርዳታን ሙሳዓዳን ከአላህ መፈለግ ነው አለ።
ይቺ ግን አንደ ለመخلوቅ ትሆናለች እርዳታ ለመخلوق በሚችለው ነገር ላይ ማለት ነው ግልጽ ነው ኢብኑ ተይሚያ ምን አሉ والاستعانه طلب العون استعانه ብሎ ማለት عونን እገዛን መፈለግ ነው አለ والمخلوق يطلب منه مخلوق ደግሞ ከሱ ይሄ ይፈልግለታል من هذه الامور ما يقدر عليه ከሚችለው ነገር ላይ ማለት ነው በሚችለው ነገር እገዛን ተብሎ ይነገራል ምክንያቱም استعانه مصدر استعانه ከሚለው فعل የመጣ ነው استعانه يستعين استعانه كذا وهو من العون بمعنى المعونه والمظاهره كذا متغاغز مردات على الشيء هون ነገር ለማለት ይقال فلان عوني اي معيني የኔ አጋዥ ረዳቴ ነው ትላለህ وقد اعنت اجزኩት والاستعانه طلب العون ነው الله በቁርአን አለ واستعينوا بالصبر والصلاه قالنا واستعينوا بالصبر والصلاه والعون من ማለት ነው عون ብሎ ማለት الظهير على الامر በሆነ ጉዳይ ላይ አጋዥ ረዳትህ ማለት ነው ግልጽ ነው ስለዚህ ሙፍረዱም ሆነ ሙሰናው ጀምዑ ሙአነሱ አንድ አይነት ነው ስለዚህ ሌላ ቃል የለውም በሙፍረድ ሲሆን ይሄን በሙሰና ሲሆን ይሄን ብትለው ነገር የለም والمعونه والاعانه ግልጽ ነው አንድ ነው ورجل معوان تلاله حسن المعونه تلاله وكثير المعونه تلاله للناس ለሰዎች በጣም ጠቃሚ ነው አጋዥ ነው ልክ እንደምትለው ስለዚህ ማንኛውም ነገር በሆነ ነገር ላይ ካገዘ ይሄ ሙዒኑን ለካንተ ተብሎ ይጠራል ግልጽ ነው ሙዒን ተብሎ ይጠራል ቁርአን ውስጥ እንደሚታወቀው ኢስቲዓና አውን ወደ 10 ቦታ የተጠቀሰ ነው ግልጽ ነው ወደ 10 ቦታ ላይ ተጠቅሷል ስለዚህ በሱና በዱዓ መካከል ያለው ልዩነት ምንድነው ወይም በሱና በዱዓ መካከል ያለው ግንኙነት ምንድነው ተያያዥነት ዱዓ ምንድነው ማለት هو سؤال العبد ربه حاجته ግልጽ ነው ዱዓ አንድ ባሪያ ከጌታ የሚፈልገውን ነገር መጠየቅ መለመን ዱዓ ተብሎ ይጠራል ግልጽ ነው ስለዚህ በእስቲዓናና በዱዓ መካከል ያለው ግንኙነት ምንድነው ከተባለ በመካከላቸው ያለው ልዩነት ዱዓ ምንድነው አዓም ዱዓ ምንድነው አዓም ነው عفوا الاستعانه اعم ነው الاستعانه اعم ነው ለምን ከዱዓ ዱዓ አخص ነው ዱዓ ሱረቱ من ሱወር الاستعانه ጸሎት ከእስቲዓና አንዱ ነው ግልጽ ነው ምክንያቱም استعانه تكون بالدعاء وتكون بغيره استعانه አሁንን መፈለግ ገዛ መፈለግ በዱዓም ይሆናል ከዱዓ ውጭ በሆነ ነገር ይሆናል ስለዚህ ዱዓ استعانه ውስጥ ይገባል ስለዚህ ዱዓ ሁሉ ምን ይባላል ኢስቲዓና ይባላል ምክንያቱም አላህን የሆነ ጉዳይ ስትለምነው በዚህ ጉዳይ ላይ ይገዘየና አድርግልኝ ያልከው ነገር ግን ኢስቲዓና ሁሉ ዱዓ አይባልም ገብቶናል ዱዓ ተብሎ አይጠራም ኢስቲዓዳሳ በኢስቲዓዳና በኢስቲዓና መካከል ያለው ግንኙነት ምንድነው ከተባለ አልኢስቲዓናቱ አዓም من الاستعاذة አሁን ኢስቲዓና አዓም ነው ጠቅላይ ነው ኢስቲዓዛን በውስጡ ያቅፋል ግልጽ ነው አይደለም ሁለታቸውም ግልጽ ነው አይደለም ሸር እንዲወገድላቸው ግልጽ አይደለም እንዲወገድላቸው የሚፈልጉ ነገራቸው ግልጽ ነው ኢስቲዓዛ ሱረት ከኢስቲዓና ውስጥ ነው ግልጽ ነው አይደለም ኢስቲዓና ምን ይሆናል መልካም ነገር በመፈለግ ይጨምራል ከኢስቲዓዛ ኢስቲዓዛ ግን መልካም ላይ አይደለም ኢስቲዓዛ ስታር መጠበቅ ከመልካም አይደለም ተጠበቀው ከመጥፎ መጠበቀው ኢስቲዓናም ደግሞ ምንድነው ከመጥፎ አላህ እንዲያግዝ ትፈልጋለህ መልካም ነገር እንድታገኝ ትፈልጋለህ እርዳታን ማለት ነው ስለዚህ ኢስቲዓና ምን ይሆናል ኢስቲዓዛን በውስጡ አጥፎ ይዛል ማንኛው ጥበቃን መፈለግ ኢስቲዓና ተብሎ ይጠራል ግልጽ ነው ይሄን ነገር በአላህ ተጠበቃለሁ ስትል ግልጽ ነው አይደል ከአላህ እገዛን እየፈለክ ነው ከአላህ እገዛን እየፈለክ ነው ገብቶናል ለምን እገዛ የምትፈልገው ያ መጥፎ ነገር ካንተ እንዲወገድ ወይም እንዳይገጥምህ ማለት ነው ኢስቲዓናም ደግሞ ከአላህ እገዛ መፈለግ ነው ለምንድን መጥፎ ነገር እንዲወገድልህ መልካም ነገር እንዲመጣልህ ማለት ነው ስለዚህ አሁን ኢስቲዓና ከኢስቲዓዛ የበለጠበት ምንድነው መልካም ነገር ማምጣትን በውስጡ ይዛል ስለዚህ እንደዛ ከሆነ ኢስቲዓዛ የምንለው ጥበቃን መሻት ኢስቲዓና እገዛን መሻት ውስጥ ይገባል ግልጽ ነው እዛ ውስጥ ይገባል መልካም ልክ ኢስቲጋታ ኢስቲዓና ውስጥ እንደሚገባው ገብቶናል አይደል ስለዚህ
استغاثة ሁሉ استعانة ተብሎ ይጠራል استعانة ሁሉ ግን استغاثة ተብሎ ይጠራል استغاثة خاص ነው ምን ላይ ሸዳኢድ ኩሩባት ላይ መጥፎ ነገራቶች ላይ ባንተ መከራዎች ላይ ብቻ የሚንጠለጠል استغاثة استعانة عام ነው ሸዳኢድም ላይ ደግሞ መልካምም ላይ ናቸው ስለዚህ በመካከላቸው ምን አለ عموم وخصوص مطلق አለው عموم وخصوص مطلق بين الاستعانة والاستغاثة والاستعادة يزنالم سلازي الاستعانة أعم منهما من الاستعادة والاستغاثة أعم من الاستعانة يزنالم أعم تقلينه من استعانة أجزان مفلق استغاثة استعادة بوسط واقفو يميزن ولا لم توقفوا يميزو كان الاستعانة هو طلب العون نقلنا من الغير عون الجزان إرداتا مفلق نقلنا يعني إرداتا من فلقوا إما لدفع الشر شر لما سوقدي هنا مدفو نقر كما تابه إن الجزان نقر دي سوقدي لابرا متاقز هنا بسنارم أو لجلب النفع ويبدأ تكمل لما امتعاد هنا الاستعانة استغاثة السا هو من دنو طلب الغوث نقلنا إرداتا مفلق نو يجب جزء إرداتا يهم يهون من دنو ما كان سورد به بتشان مكرا ሲወርድብህ استغاثة እንደምታደርገው መከራ ሲወርድብህ استعانة ማለት ገዛን መፈለግ እርዳታን መፈለግ استعاذة እንደዛው መጥፎ ነገር ሊገጥመህ ሲል በአላህ ተጠበቃለህ ስትል ከመጥፎ ነገር ተጠበቀው እንጂ ከመልካም አይደለም አሁንም ደግሞ استعانة ልክ እንደዚህ እንዳለው استعاذة استغاثة داخلتان في الاستعانة ውስጥ ይገባሉ والاستعانة عبادة والعبادة لا تصرف إلا لله لا الله أنجي كالله تشبهنا قال هاي السد يوزنو سلازي النزهن عبادة زرقوش أحباش التبالو الجمعوش بالأموات يتشالال إلى بموتان أنت بموت استغاثة مدري يتشالات لله سلازي أغيثني يا بدوي أغيثني يا عبد القادر الجيلاني تشلال عبد القادر الجيلاني قال لهم بتاتا أوطاني أغيثني يا ولي أنت ولي وكان له بتشجرنا مكرا እርዳኝ ማለት ትችላለህ ይላል ሱብሃንአላህ አንተ ለምሳሌ ጎርፍ ጥርግ አርጎ እየወሰደ ገብቷል አይደለም የአላህ ማለት ሲገባ የአብዱል ቃድር ጀይላኒ ብትል ችግር የለውም ይላል ሱብሃንአላህ የዚህን ጊዜ አንተን ማውጣትና ማዳን የሚችለው ማለት አላህ ነው ስለዚህ አላህ ብቻ የሚችለው ነገር መخلوق በማይችለው ነገር ላይ እገዘኝ ይቻላል እንዴ ወይ ምርዳኝ فلا አይቻልም ስለዚህ شرك بلو ما تسوية غير الله بالله فيما هو من خصائص الله كان هي من خصائص الربوبية الله بقيتنا كمل لي يباتشو نقراتوش ناتشو سلازي النزيم نقراتوش عبد القادر جيلاني ارجاي ستلو عبد القادر جيلاني بتوحيد الربوبية أقربت كما أشركت بتوحيد الألوهية استغاثة كالله ردتا مفرد عبادة ومسالة هي عبادة عبد القادر جيلاني توحيد الألوهية الاستقرار كذلك توحيد الربوبية ما أقرب كذا ودعاءه من دون الله تعالى النسبة نزم بوتانوچن ملمن كالله وجه يچالال بلو ይላሉ سبحان الله دعاء ምንድነው ብለናል ጸሎት الدعاء اعم ነው ብለናል كمن من الاستغاثة كاستغاثة اعم ነው والاستعانة كاستعاذة اعم ነው ብለናል ነገር ግን اخص من الاستعانة كاستعانة ግን اخص ነው ብለናል ስለዚህ الاستعانة اعم من كل شيء يدخل في الدعاء ويدخل في الاستغاثة ويدخل في أيضا الاستعاذة صوست ميقبابتا كالنزي كصوست دقمو الدعاء هو الأعم من الاستعاذة والاستغاثة كذا والاستغاثة أعم من الاستعاذة يتفرلب والاستعانة أعم من كل شيء كون نقرم أعم منه ግልጽ ይሄን ያዙ ስለዚህ ከአላህ ውጭ ያለን ሙታንን መጣራት ይቻላል ሙታንን ድረሱልኝ ማለት ይቻላል ሙታንን እገዙኝ እርዱኝ ማለት ይቻላል ሙታንን ከዚህ ከመጥፎ ነገር ጠብቁኝ ማለት ይቻላል ብለው ይላሉ ይሄ የሚቻለው በማን ነው በአላህ ኢያከ ነዕቡዱ ወኢያከ ነስተዒን ይብለው ማለት ወኢያከ ነስተዒን ኢያከ ምንድነው ግልጽ መፍዑል ሙቀደም እኮ ነው زري قاعدة له تقديم المعمول على العامل يفيد الحصر له أو تقديم مفعول به على الفاعل يفيد الحصر
ይሄ ማለት አይ ላ አስተዒኑ ኢላ ቢክ ባንተ እንጂ ካንተ ውጭ በሆነ አካል እስቲዓና እገዛን አልፈልግም ማለት ነው። ቁርአኑ የሚለው ኢያከ ነዕቡዱ አንተን ብቻ እንገዛለን፣ ወኢያከ ነስተዒን ካንተን ብቻ እገዛን እንፈልጋለን ቃል ይሄ ቁርአን ፋቲሐን እየቀረብ ዘላላ ማዕናውን አልተረዳነውም እንዴ? በሙታን ይቻላል የምንለው አላህ በቁርአኑ ኢዝ ተስተጊቱነ ረበኩም እያለ ግልጽ ነው አይደለም? ይሄን እያለ ቁርአኑ እኛ እንቀበልም ምን ማለታችን ግልጽ ነው አይደለም? ይሄ ሽርክ አላህ ያዘዘን ይላል፣ እኛ የምንሰራው ሌላ። አህባሾች እንግዲህ እዚህ ውስጥ ነው ያሉት። ወልስቲዓዛ ቁል አዑዙ ቢላሂ ሚነ ሸይጣን ረጂም አዑዙ ቢላሂ ሚነ ሸይጣን ረጂም ላለ አዑዙ ቢላህ ቢላህ በማን ቢላህ هل قلنا أعوذ بالولي هل قلنا أعوذ بعبد القادر الجيلاني من الشيطان الرجيم كشيطان الرجيم تزنالم مرجون كهونو شيطان عن رحمة الله كالله سنت كتبرروا كزم كتقطقاش كهونو شيطان بالله نتطبقالن ويس منلو ويس بعبد القادر الجيلاني نتطبقالن كمጥፎ ነገር بالله نتطبقالن ويس منلو وينس بأحمد البدوي سبحان الله الناس يتشالال بلا يلعب سبحان الله الله بالقرآن قل أعوذ برب الفلق بتفلقات يبوه جيتها بزافت آي أملال له أتبك له بلا بالي يا نبي قل أعوذ برب الناس بس هو شو فتاري بس أتبك له بلا بالي يا أن نعوذ بالولي ونعوذ بالأموات ومتانو نتبك لنا هي مخالف للكتاب والسنة ቁርአንና ሱናን የሚጋጭ ሆነ አስተምሮት ነው። ለዚህ ነው እነሱ አህባሾች هم خارجون عن اعتقاد اهل السنه والجماعه في اعتقاداتهم يعني جزنا ሌላ አይደለም። وهذا ይህ ደግሞ ሽርክ አክበር ትልቅ ሽርክ ነው። ግልጽ አይደለም? بنص القرآن والسنه واجماع المسلمين قرآن لمسرجة بنص القرآن نص بلومات ما لا يحتمل إلا معنى واحدا معنى تكس عند الجيل لا تركم مما يشكم نص بيترى قزنا بنا بقرآن نص بحديث منهم يما يشامنا فانتوا على مسرجة وإجماع المسلمين بمسلموش عند النتقال من الشرك أكبر نهاية. وهذا الشرك شرك دقمو هو دين المشركين الأولين يمجمر المشركوش هيمانوزنو من كفار قريش يقريش كهديانوچو وغيرهم كالناس مستعد مشرك العرب يسروت ينبروتنا كما قال الله سبحانه وتعالى عنهم الله بالقرآن سلا الناس لك اندقلسلك من بلوالا ويعبدون من دون الله كالله وجهنا الأملاك يملك البر ما لا يضرهم ولا ينفعهم لتكماتشو ሊጎዳቸው የማይችሉ ከአላህ ውጭ ያሉ አማልክቶችን ያመልካሉ ዋል ግዝነው ወይቁሉን ነገር ግን ለምን ታመልኳቸዋላችሁ ብለው ሲባሉ ብለው ይላሉ ሃኡላ እነዚህማ ሹፋዓኡና ዒንደላህ አላህ ዘንድ አማላጆቻችን ናቸው ይላሉ። ልክ አሁን ላይ አህባሾች ሱፊያዎች እንደሚሉት ማለት ነው። ግዝነው አማላጆቻችን ናቸው እነሱ ምንም ወንጀል የለባቸው ቀብሩስ ሙከረም ናቸው ስለዚህ እነሱ እኛን ያማልዱና ልክ እንደሚሉት የመጀመሪያዎቹ ሙሽሪኮች ሃይማኖት ይሆን ምንም ትልከ ቢትልክ ዘሴም አንድ ነው ልዩነት የለም። እንደውም የሚለየው ነገር ምንድነው? እነዛ የመጀመሪያዎቹ ሙሽሪኮች የሚያጋሩት ድሎት ላይ ነው። ያውኖቹ ደግሞ ምን ላይ ነው? ሱብሃንአላህ ድሎትም ላይ ችግርም ላይ ሰውየው ሊሞት እያለ ሰውየው ሆኖ በጣም አስቸጋሪ ነገር ላይ ሆኖ ሱብሃንአላህ ምን ያደርጋል? ያሻርካል። እነዛ ግን እንደዚህ አይነት ቦታ ላይ አላህን ነበር የሚያመልኩት። وقال جل وعلا فاعبد الله اللهን ተገዛው مخلصا له الدين ሃይማኖትን ለሱ ጥርት ታድርገህ አላህን ተገዛው ይላል። على أواج لله لله بتشنا الدين الخالص ጥርት ያለ ሃይማኖትና ዒባዳ ለአላህ ብቻና ብቻ ነው። ግልጽ ነው አይደለም? والذين اتخذوا እነዛ የያዙት አካላቶች من دونه ከአላህ ውጭ ያሉትን አውሊያ ረዳት አድርገው ያዙ አካላቶች ما نعبدهم ብለው ይላሉ አናመልካቸውም እኮ እኛ ግልጽ ነው ኢላ ቢሆን እንጂ ሊዩቀርቡና ኢላ الله ዙልፋ ወደ አላህ ማቃረብ እንዲያቃርቡን እንጂ እኮ ለነሱን አምልከናቸው አይደለም ብለው ይላሉ። ልክ እንዳሁን
ለምን ወልይን ትጣራለህ ለምን እንደዚህ ታደርገ ለምን ቀብር ትሄዳለህ ብትለው አላህ ዘንድ ማቀበር እንዲያቀርበኝ እንጂ እኮ እያመለኩት አይደለም ይላል ያው ምሩ ልዩነታቸው ታዲያ ግዝነው ኢነላህ አላህ يحكم بينهم በመካከላቸው ይፈርዳል ፊማ በነገር ውስጥ ሆም እነሱ ባሉበት ነገር ውስጥ فيه يختلفون በሚጨቃጨቁበት ነገር ውስጥ አስመልክቶ አላህ ይፈርዳል ኢነላህ አላህ لا يهدي أي مرا من أكال هو يا أكال كاذب كفار واشو وشتامنا كهادي هون أكال الله سبحانه وتعالى سبحان الله كهادي አላቸው ግዙ ከሃዲያኖች ኩፋር አላቸው ካዲብ ውሸታም ናቸው አላቸው እነማንም እነዚህ ከአላህ ውጭ ያሉ አካላቶችን እየተጣሩ የሚያመልኩትን ወደ አላህ እንዲያቀርቡን እንጂ ሌላ አይደለም ብሎ ይሙትን ሰዎች ግዝነው وقال سبحانه اللهم بين القرآن انقسمنا له قل بله بلاቸው من ينجيكم من ظلمات البر والبحر كبحرم هنا كيبس ጨለማ እናንተን ነፃ የሚያወጣችሁ ማን ነው ብለህ በላቸው ተድዑነሁ የምትለምኑት እንዲያወጣችሁ ተضرعا በመተናነስ وخفية ድምጻችሁን ዝቅ አድርጋችሁ የምትለምኑት ካላችሁበት መከራና ጭንቅ ከየብስም ሆነ ከባህር መከራ የሚያወጣችሁ ነፃ የሚያደርጋችሁ ማን ነው ብለህ በላቸው ለኢን አንጃና እኛ ካለንበት መከራ እኛ ነፃ ቢያወጣን من هذه كذكلنበት ጭንቅ ለነኩነን من الشاكرين ካመስጋኞች እንሆናለን ብላችሁ የምትሉት አካል ማን ነው ብለህ በላቸው አለ ግዝ ነው መልስ የላቸው ቁልላህ ብለህ በላቸው አላህ ነው ብለህ በላቸው ምን ያደርጋችኋል ይወነጂኩም منها ካላችሁበት መከራና ጭንቅ የሚወጣችሁ አላህ ነው ብለህ በላቸው አለ ومن كل كرب كمان እኛውም ደግሞ ጭንቅና መከራ የሚያወጣችሁ ነፃ የሚያወጣችሁ ማን ነው አላህ ወማ አንቱም ሙሽሪኩን ከዛም እናንተ ደግሞ ታጋራላችሁ ካላችሁበት መከራ ነፃ ያወጣችሁ ከሁሉም መከራ እናንተ ነፃ ያወጣችሁ እናንተ ግን ታጋራላችሁ ሱብሃንአላህ وقال جل وعلا اللهم بقرآن من على وأن المساجد لله مساجد ሁሉ ለአላህ Subhanahu Ta'ala ብቻና ብቻ ናቸው فلا تدعوا አትጣሩ አታመልኩ مع الله أحدا كالله قال عندنا ما قالت تطاروا أتاملكوا أتاقاروا في العبادة والدعاء عبادنا دعاء لايك الله وجعلنا قال أتاقاروا كالله قالوا وقال سبحانه ذلكم الله يهجو الله ربكم فتريتوا له الملك نقصنا لسهم بيتشانا بيتشتقبانا والذين نزا تدعون من دونه كالله وجعلوا قاتوشين የምትለምናቸው አካላቶች ማየምኒኮነ من تطمير ግዝን አይደለም የተምር ላይ ያለው ተምር አጥንት ላይ ያለ ፌስታል መሰሰስ ነገር አለች ያችን መቆጣጠር አይችሉም ያችን መምለክ አይችሉም አላህ ግን ንግስና ሁሉ እሱ የሆነ ጌታ ነው ان تدعوهم ብትጠሯቸው لا يسمعوا دعاءكم የእናንተን ጥሪ አይሰሙም ሞታን ናቸው አይሰሙም ولو سمعوا አይሰሙም እንደው ቢሰማችሁ ባጥሪያችሁን ቢሰሙ መስተጃቡ ለኩም ለእናንተ መልስ አይሰጧችሁም ويوم القيامة የትንሣኤ ቀን يكفرون بشرككم በዚህ በሽርካችሁ በዚህ በማጋራታችሁ እነሱን በመጣራታችሁ ይክዳሉኛ እናቀላችሁ ይላሉ ولا ينبئك አይነግርም مثل خبير የውስጥ አዋቂውን ያክል የሚነግር የለም ይላል ስለዚህ ስማ ያለ እኔ ውስጣው ሁሉን አዋቂ ነኝና የኔን ያክል የሚነግር የለም ግዝ ነው ስለዚህ እነሱ ان تدعوهم لا يسمعوا دعاءكم ብትጠሯቸው ጥሪያችሁን አይሰሙ ولو سمعوا ما استجابوا لكم ቢሰማችሁ መልስ አይሰጧችሁም ማለት እንዴት ተረከሱ استعانه استغاثه استعاذه እንፈልጋለን እንዴት እነሱን ለምናቸዋለን ካለበት ችግርና መከራ እንዲያወጡ መልካም ነገር ሊሰጡ እንዴት እንለምናቸዋለን ሱብሃንአላህ أليس هذا بشرك ايه شرك አይደለም بلا والله هو شرك بعينه شرك نوراس قال النبي صلى الله عليه وسلم الدعاء هو العباده دعاء مالت عباده نوار الحج عرف النبي ስለዚህ معظم العباده هو الدعاء قلنا አይደለም اخرجه اهل السنن باسناد صحيح
ትክክለኛ ሶሂህ በሆነ ሰነድ አህሉ ሱነን ሐዲሱን ኸረጀውታል ይለናል። ኢንሻአላህ ነብተሊ بهذا المقدار ይሄም ደግሞ እንግዲህ በሚቀጥለው ትምህርታችን ላይ የምንቀጥል ይሆናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።